ባለትዳር ደግሞ አንድ ሰው ከሆነ በባለትዳር ላይ ሌላ ሴት መደረብ ምን ያህል ዋጋ ላይ ያስከፍል እንደሚችል ያው ለአንተ መናገር አይጠበቅብንም ታውቃለህ ብዬ አስባለሁ። እና እሱ ባለትዳር ሆኖ የልጅ አባት ሆኖ በዛ መሀል ነው እንደዚህ አይነት ነገሮችን እያደረገ ያለው። ስለዚህ ይሄ ነገር ደግሞ ምን ያህል ዋጋ ላይ ያስከፍለው እንደሚችል ራሱም ያውቀዋል። እኛ እስከዛሬም ድረስ የታገስ ነው ያው የሁለቱ አብሮ መሆን ስለምንፈልግ በመሀላችን የሆነ መጥፎ ነገር እንዳይፈጠር ለማድረግ ስላሰብን እንጂ እኛ ይሄንን ነገር ማድረግ ካሰብን በጣም ቆይቷል። ረጅም ሰዓት ነው ማድረግ የፈለግነው ማለት ነው። ስለዚህ ሄርሜላም ቢሆን የገባችው በባለትዳር መሀል ነው። ውጪ ብለናታል፣ አልወጣም ብላለች። በጣም ብዙ ጊዜ ያስጠንቅቀናታል። ስለዚህ አሁን ደግሞ እሱን ነገር ማታስተካክል ከሆነ እኛ ወደ ህግ አካል ሄደናል። የበላይ አካል ሚለውን ትሰማለች። እኛ ክስ ጀምረናል። አንዴ አንተም ይሄ መጥሪያ ግዴታ ነው ትሰጣታለህ። አብርሃም ማምጣት የፈለገው ነገር ማምጣት ይችላል። እኛ ከዚህ በላይ መታገስ አንችል። ማዘዣ ለእናንተ ትንሽ ነገር ነው፣ ከዚህም በላይ ይገባችኋል። ሄርሜላም ብትሆኚ በዚህ የምትማሪ ካልሆነ ከዚህም በላይ ልንሄድ እንችላለን። አንቺን አስረን መግረፍ አቅቶን አይደለም፣ ሴት ልጅ ስለሆንሽ እንድትከበር እንጂ እኛ ለሴት ልጅ ክብር ስላለን እንጂ አሁንም ቢሆን ላንቺ ወንዶች ነን፣ እኛ ላንቺ አናንስም። ሰላም ሰላም ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ። እናንተ እንዴት ናችሁ? ቆይታ ምናምን እንዴት ነበረ? እኛ ጋር በጣም አሪፍ ነው። ሰላም ባይቻ ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ጤና ቆይታ ሁሉ መልካም፣ እኛ ጋር ሁሉ አሪፍ ነው፣ እግዚአብሔር ይመስገን አለን። ፈጣሪ የተመሰገነ ይሁን። ያው ዛሬ አንድ ለየት ባለ ቪዲዮ ነው የመጣንላችሁ። ቪዲዮ ምንድነው? ወደ ሀሳባችን ስንገባ ሰሞኑ ሄርሜላ ያደረገችውን ነገር ያው ሁላችሁ ማየታችኋል ብዬ አስባለሁ እና መላ ቤተሰቡን ያስቆጣ ነገር ነው ያደረገችው እና አንዳንድ ሰዎችም እንዴ ዝም ትላታላችሁ ምናምን ስትሉ ነበር በውስጥ መስመር እና እኛ ዝም ብለን አይደለም፣ ያው እኛ በሌለንበት ሁኔታ ስለገባች ነው እንደዛ የተፈጠረው እንጂ እኛ አውቀን ዝም ብለናት አይደለም። እና እስቲ አንዳንድ ነገር ያቸው ያው ምክንያቱም ትላንትም ብየዋለሁ፣ እኛ በሌለንበት ነው የገባችው። ማንም አልነበረም፣ ሜላትም ቤቷ ነበረች፣ እኔም ሁሉም ቤት በነበረበት ሰዓት ነው የገባችው እና ያንን ነገር ደግሞ በጣም ስላስቆጣን እኛ ያው ያለው ነገር ደግሞ ታውቃላችሁ። እስኪ እኛ ደግሞ አሁን ሀሳባችን ምንድነው? ቤተሰብ ሁሉም ተወያይቶ ክስ መስርተንባታል ማለት ነው። ምክንያቱም ወንጀል ነው የሰራችው፣ ቤት ድረስ ገብታ እስከ መደባደብ ድረስ ነው የደረሰችው። ኦልሬዲ በቃ መታታለች ማለት ይቻላል እዩ ባይኖር። ስለዚህ ዘታ አባት ነው የወጣችው እና ምንም ልናገኛ ስላልቻለን ፈረንጁን ጠርተነዋል። እዚች ጋ ያለው ያው የክስ ወረቀት ነውና ክስ ስለጀመርን ሙሉ ፋሚሊው በጣም ያስቆጣ ነገር ነው ያደረገችው። አባትና እናቷ ቤት ገብታ እስከ መሳደብ እስከ መጣላት ሁላ ደረጃ ደርሰዋል። በዛ መሀል እኛ ስላልነበርን እንጂ ኖረን ቢሆን በቃ እርግጠኛ ነኝ በጣም ብዙ ነገር ጸቡን ላይ ይፈጠራል ብዬ ነው ማስበው። እና በጣም ቤተሰብ ያስቆጣ ነገር ስላደረገች አሁን ክስ መስርተናል እና እሷን ልናገኛ ስላልቻልን ደግሞ ፈረንጁን ጠርተነዋል። ፈረንጁን የጠራንበት ምክንያት ምንድነው? ያው እኛ ልናገኛ ስላልቻልን መጥሪያውን በሱ አማካኝነት ለሄርሜላ እንዲሰጥልን ስለፈለግን ነው። እሱ ሊያገኛት ይችላል። ባያገኛት እንኳን ያው እና አቤል ምናምን ስላሉ ለነሱ እንኳን ሰጥቶ በእነሱ በኩል እሷን ማግኘት ይቻላል እና ዛሬ የመጣንበት ሀሳብ ይሄንን ነው። ፈረንጁም ወደዚህ እንዲመጣ ነግረነዋል። እሱን በመጠበቅ ላይ ነው ያለነው። እሱ እስኪመጣ ድረስ ያው ስለናንተ አንዳንድ ነገር እንበላችሁ ብለን ነው ለናንተ እና ያደረገችው ነገር መላ ቤተሰቡን በጣም ያስቆጣ ነገር ነው። በጣም ከምላችሁ በላይ ማለት ነው። ሁሉም በጣም ነው የተናደደው። በጣም ያው ከፈረንጁ ጋር ያለው ነገር እናወራለን። ምክንያቱም እኛ እናገኛትም እሷን ስንት ጊዜ በስልክም በምንም አፈላልገን አላገኘናትም። ምን እንዳሰበች አናውቅም። ስለዚህ እሱ ደግሞ ይሰጥልናል ማለት ነው። እና ቤተሰብ ለምንድን ነው ይሄ ነገር ማታረጉት? እናንተ ባላችሁበት ምናምን እያላችሁ በውስጥ መስመር የምታወሩን አላችሁ፣ በስልክ እየደወላችሁ እኔንም ለምንድን ይሄ ነገር እንደዚህ ማታረጊው ምናምን እያላችሁ ነው። እና እኔ ከአቅሜ በላይ ስለሆነ ነው አሁን ይሄንን ነገር ማድረገው እና ፈልጌው አይደለም። ያው ከቤተሰብ ተወያይተን ነው ይሄን ነገር ያደረግነው ግዴታም ስለሆነ። ስለዚህ ቤት ድፍረቷ ነው በቃ በጣም ያስጠላን። እኛ ድፍረቷ ይሄን ያህል ተዳፍራናለች። ስለዚህ የዋጋውን ማግኘት አለባት ብለን ስላሰብን ይሄንን ነገር ለማድረግ ወሰነናል። እና ያው ቤተሰብ እሷም ጋር ፋሚሊ ደረጃ ሁላ ለመሄድ ፈልገን ነበረ፣ ግን ቅድሚያ ከሷ ጋር ያለውን ነገር መጨረስ ስለፈለግን ነው እንጂ የሷ ፋሚሊዎች ጋር ምናምን ለመሄድ ሁላ ሞክረን ነበር። አይሆንም እንደዛ። መጀመሪያ እንዲህ ልታደርግበት የቻለችበት ምክንያት ምንድን ነው? መታወቅ አለበት ምናምን ስላሉን
መጀመሪያ ይህንን ክስ እንትን እንበልና ከእሷ ጋር ያለውን ነገር እንጨርስ ብለን ነው። ካልሆነም ያው ከፍ ወዳለ ወደ ፋሚሊ ደረጃ መሄዳችን አይቀርም። ያደረገችው በጣም በጣም ቤተሰብ የሚያስቆጣ ነገር፣ በጣም አሳፋሪ ነገር ነው ያደረገችው። እዛ ጋር ሄዳ ያው ስለ ክብር ስታወራ ነበር። ክብር የሚጀምረው ከራስ ነው ብያቸዋለሁ ሰሞኑን። እሷ ቤተሰቧን ያላከበረች ዘላ አብርሃምን ልታከብረው አትችልም። ክብር ኖሯት ቢሆን እዛች ጋር መጀመሪያ ልታከብር የሚገባው የእሷን ቤተሰብ ነበረ እና በጣም የሚደብር ነገር ነው ያደረገችው። ከሷኛ ይሄ አልጠበቅንም። በጣም በጣም ከመላችሁ በላይ በጣም ነው ያናደደችን። እንግዲህ እስቲ ያው ፈረንጁም ይምጣና ደግሞ የበለጠ ያው ከሱ ጋር አንዳንድ የምናወራቸው ነገሮች ይኖራሉ። ያው እሱም ስለሷ የተወሰነ ነገር ስለሚያውቅ አንዳንድ ሚሊዮን ነገሮች ይኖራሉ። ያው ይታየኛል። እሱም መሰለኝ እየመጣ ነው። ፋሚሊዎች መጣ ራሱ ነው ፋሚሊዎች ሰላም ቤተሰቦች እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬ ከገኒ ጋር ለመጀመሪያ ጊዜ ተገናኘን። ለመጀመሪያ ጊዜ ነው ወይስ ተገናኝተን ይመስለኛል? አልተገናኘንም። አይ ላይ ነው እንጂ እና ከካሜራ ለመጀመሪያ ጊዜ ነው እና እንገናኘው እና አብሽ በርግጥ እኔም አግኝቼው አላውቅም። ይበልጠኛል ደግሞ ግብዳ ነው ፋሚሊዎች ወፋፈረ። እኔም አግኝቼው አላውቅም። ያው ለመጀመሪያ ጊዜ ነው ያገኘሁት እና አምሮብሃል ነገር ላይ እሺ አመሰግናለሁ። እና ያው ወደ ሀሳባችን ስንመጣ ዛሬ ለአንድ ጉዳይ ነው የፈለግን። ያው የፈለግን ምክንያት ምንድነው? ስለ ሄርሜላ አንዳንድ ነገሮችን ለማለት ነው። ሰሞኑ ያደረገችውን ነገር አይተሃል። በጣም እጅግ የሚያሳፍር ነገር ነው ያደረገችው። ፋሚሊዎች ቤት ገብታ ሩታን እስከ መናገር ደረጃ ደርሳለች እና ይሄ ደግሞ በጣም የሚደብር ነገር እና በጣም የሚያስቀይም ነገር ነው ያደረገችው። ስለዚህ ዛሬም እኛ ከቤተሰብ ጋር ያለውን ነገር ተወያይተንበት ክስ ጀምረናል። ስለዚህ ሄርሜላን ልናገኛት አልቻልንም በምንም አይነት መልኩ እና ቢያንስ ካንተ ጋር ትገናኙም ትችላላችሁ፣ ልታገኛት ትችላለህ። ባታገኛት እንኳን ቢያንስ በአቤል አማካኝነት ይህንን መጥሪያ ነውና ይህንን መጥሪያ እንድትሰጥልን ስለፈለግን ነው ዛሬ አንተን የጠራነው። ውሳኔያችሁ አሪፍ ነው፣ ግን እኔና እሷ ብዙም አንግባባም። እናንተም የምታውቁት ነገር ነው። ብዙም ደግሞ እየተገናኘን አይደለም እና ይህንን ነገር ደግሞ ከሰጠዋት ከአብርሽም ጋር መቀያየም አይቀርም። እንደውም ለአብርሽ አናግራችሁት ገነት ብትሰጠው ይሻላል ብዬ አስባለሁ። እኔ ከምሰጣት ገነት ብትሰጣት ይሻላል ብዬ አስባለሁ። እኔ እንደራሴ ማለት ነው። ያደረገችው ነገር ልክ ናችሁ። እስር አይደለም ወይም ደግሞ መጥሪያ አይደለም፣ ብዙ ነገር ሊመጣባት የሚችል ነገር ነው ያደረገችው። ከጎን በርቺ የሚሏት ደግሞ እናንተ ማይታችሁታል። አሁን ደግሞ ብለው በግልጽ መጥተዋል። በቃ ትቅርብ ማለት ጀምረዋል። ሩታ አትጠቅምም፣ የሚጠቅም ሰው አለ ማለት ጀምረዋል። እና ለሄርሜላ ብቻ ሳይሆን ለሶስቱም ቢሰጣቸው ባይ ነው። ለሶስቱም አንድ ላይ ቢሰጣቸው፣ ምክንያቱም እሷ ብቻ አይደለችም። ይሄ የእሷ ብቻ ሀሳብ ስላልሆነ ማለት ነው። የአቤልም የብሩክም ሀሳብ ነው። ቪዲዮውን አይታችሁት ከሆነ አቤል በቃ ማትከበርበት ቦታ አትገኝ፣ አትጠቅምም፣ እሷ ሩታ አትጠቅምም ምናምን ብሎ በግልጽ ነው የተናገረው። እና በትዳር መሀል ገብቶ እንደዚህ ማለት ከደረሰ የሄርሜላ ሀሳብ ብቻ አይደለም የእነሱም ሀሳብ ስላለበት ሁሉም ቢቀጡ፣ ለሁሉም ማዘዣ ቢሰጣቸው ባይ ነው። ስለዚህ እንዴት እናድርግ? አሁን አቤልን እናገኘው ነው። እኔ መጀመሪያ አቤልን አግኝታችሁት ይህንን ወረቀት ለሱ ብትሰጡት ባይ። ያው ስለ አቤል እኛም ለማግኘት ሞክረናል። አቤላንም ያው ትንሽ አስቸገረን ታውቃለህ። እሱንም እናገኘው አልቻልንም። ስልክም ብዙ ለመቀባበል ሞክረን ነበር። እንዲሁም አብርሽን ሁላ ለማግኘት ሞክረን ነበረ። ያው አብርሽ እንዲህ እንደቀላል የሚገኝ ሰው አይደለም እና ልናገኘው ስላልቻለን እንጂ አብርሽን ብናገኘው እኮ እኛ እዚህ ደረጃ መድረስ አይገባንም ነበር። ከሱ ጋር ያለውን ነገር አውርተን መፍታት አውርተን ማስተካከል እንችል ነበረ። ለምን ቤት ሁላ እንድትመጣ እንደፈቀደላት ማውራት እንችል ነበረ።
ግን እሱን ልናገኘው ስላልቻልን ነው ዛሬ ላይ ይሄንን ክስ መስርተን አንተ እንድትሰጥልን የፈለግነው። ሄርሜላንም ልናገኛት ስላልቻልን ነው። በአንተ አማካኝነት ቢያንስ ለሷ እንኳን ባትሰጣት እና አቤል አሉ ለነሱ እንኳን ሰጠ በእና አቤል በኩል እንዲደርሳት ማድረግ ትችላለህ። ያው አብርሽ ደግሞ ይደብረዋል ምናምን ላልከው ያው ቪዲዮ ማየቱ አይቀርም። እሱም ቢሆን እኛ እንደሰጠነ ስለሚያውቅ አንተ ላይ ያን ያህል እንትን የሚለው ነገር አይኖርም እና ካገኘነው ደግሞ እኛም ለሱ ስለምናወራው ያን ያህል እንትን ይለኛል ምናምን ብላ አትስጋ። እኛ ዋናው ታርጌታችን አብርሃምን ማስቀየም ሳይሆን ሄርሜላን ከአብርሃም ህይወት ወጣ ሁለቱ ትዳራቸው ተስተካክሎ አብሮ እንዲኖሩ ነው። የኛ ፍላጎት ብቻ ሳይሆን አንተም ሁሉም የሚመኘው ነገር ነው፣ ኦዲየንስም ቢሆን ማለት ነው። ስለዚህ እኛ ይሄ ነገር ከክፋት አንጻር አስበነው ሳይሆን እሷ ደፍራ እናት አባታ ቤት ገብታ ሩታን እስከመናገር እስከመጣላት ደረጃ ደርሳ ይሄ ነገር አይገባትም ማለት በጣም የማይታሰብ ነገር ነውና እነ ብሩክንም አይቻለው እያደረጉት ያለው ነገር አቤልም ቢሆን በጣም አልጠብቁትም። በተለይ አቤል የማይገባው ነገር ነው ያደረገው። ትላንትና ለመጣች ልጅ 2 ወር 3 ወር አይሞላትም። እንደዛ ለመጣች ልጅ ለሷ ወግኖ ሩታ መናገር ማለት የማይታሰብ ነገር ነው። ምክንያቱም ለምን ብትለኝ አንደኛ ከሩታ ጋር ከድሮም ጀምሮ የሚተዋወቁት እሱ ነው። ክፉም ደግ ይሁን በመጥፎም ጊዜ በጥሩም ጊዜ አብሯት የነበረው እሱ ነው እና አቤል እንደዛ ይናገራል ብዬ እኔም አልጠበቁትም ነበር። በጣም ነው የተናደድኩበት። እንግዲህ ካገኘነውም እሱ የምናወራው ነገር ይሆናል። ማስጠንቀቂያም ለሱም ለብሩክም መስጠት ካለብን ምንሰጥ ይሆናል። ግን አሁን ዛሬ ዋና የጠራንበት ምክንያት ያው ይህንን ነገር ለሄርሜላ እንድታደርስልን ስለፈለግን ነው ዛሬ ወደዚህ የጠራን እና ምንድነው መሰለ ፈረንጁ ይህንን መጀመሪያኛ ያሰብነው ነገር ነው። ምክንያቱም እስካሁን ድረስ ያላባት ልጅ እንዳታሳድግ ብለን ነው ዝም ያልነው ማለት ነው። ይታገስነውም ለዛ ነው እንጂ መታገስ ስላለብን ምናምን ነገር አይደለም። ስለዚህ ይሄ ደግሞ ግዴታዋ ነው። ይሄ አንተ ተቀብለ ለሷ ታደርስልናል። ምክንያቱም እኛ ማግኘት ስለማንችል እሷ በምንም ይሁን አንተ ነው የምታገኛት፣ ትሰጣታለህ። ከዛ ያለው ነገር አብረን የምናየው ይሆናል እንጂ አሁን በእንደዚህ አይነት ሁኔታ መቀጠል የለብንም ከሷ ጋር። እስከዛሬ ዝም አልናት፣ ታገስናት። እየደጋገመችው ነው፣ 10 ነው የምትደጋግመው። ስለዚህ አሁን ይብቃል። በቃ እኛ በፊትም ያሰብነው ነገር ነው ይሄ፣ ዛሬ አይደለም የታሰበው። ግን ነገ ይታረቃሉ ብለን ስንጠብቅ ሌላ ነገር ይፈጠራል። እንደገና አሁን እንጠብቃለን ታረቁ ብለን ስንል እንደገና ያገረሽባቸዋል። እንደዛ እያለ ነው እስካሁን የጠበቅነው። አሁን ደግሞ መጠበቅም መታገስም በቅቶናል በቃ። ስለዚህ የግዴታ ነው ይሄ መሰጠት ያለበት የግዴታ ነው። ስጣት። እሺ እኔ ችግር የለውም ሰጣታለሁ። ግን ደግሞ እንደዚህ ሲፈጠር አብርሃም እናንተ ላይ ብዙ ነገር እንደሚያመጣ ማሰብ መቻል አለባችሁ። ምክንያቱም አብርሽ አሁን ላይ ከሷ ጋር ነው፣ ከሩታ ጋር ያለው ነገር ትንሽ ነው። በቃ የሆነ ትንሽ ነገር ነው የቀራቸው አብርሃምና ሩታ ማለት ነው። ሙሉ ነገሩ ወደ ሄርሜላ ነው እና በቃ የሆነ ውስጣችሁን ሊጎዳ የሚችል ነገር የሆነ ሊናገራችሁ ይችላል እና እሱንም አምነን መቀበል አለብን። ይሄንን ነገር ስናደርግ ግዴታ ነው። ምንም ማለት በእርግጥ እኮ ከዚህ በላይ ራስን ሊጎዳ ምንም የሚችል ነገር የለም እኮ ፈረንጁ። ስታስበው ሩታ ባለትዳር ናቸው። ባለትዳር ሆኖ ከሌላ ሴት ጋር እንደዚህ አይነት ነገር እያደረገ እኮ ከዚህ በላይ ሊጎዳ የሚችል ምንም ነገር የለም። ኦሬዲ እሷ እኮ አንዴ ጎድቷታል። እሷንም አጎዷት እኮ እኛንም ሊጎዳን አይችልም። ምክንያቱም ታገስ ነው እስካሁን ድረስ እስካሁን ጠበቅ ነው በትዕግስት። ስለዚህ ምንም አያመጣም። ምን ያመጣል? ከዚህ በላይ ምንም ሊጎዳን አይችልም። ያየነው ነው። ምንም ያመጣው ነገር የለም። ለክብሩ ነው እስካሁን ድረስ ዝም ያልነው እኛ። ስለዚህ ክብር ከሌላቸው እኛ ደግሞ ክብር የሚገኙበት ቦታ ላይ እናስቀምጣቸዋለን። ይሄ ስለሆነ የሚገባቸው ለነሱ እንጂ ምን ያመጣል? ምንም አያመጣም። ቢናገር ነው ይናገር። ምን ያመጣል እንዴ? ከልጃችን ይብሳል እሱ አይብስም። እስከዛሬ ታገስ ነው ይለቃል ብለን ጠበቅ ነው። ምንም ይጠብቅ እንትን የሚለው ነገር የለም። የሚያስተካክለው ነገር የወጣው ነገር የለም። እኔ አዲስ አበባ ድረስ ደክሜ ስንት ጊዜ ሄድኩኝ። ስለዚህ እምቢ ነው ያለው አይደል? እምቢ ካለ ደግሞ የሚገባውን ለሷም ለሱም እንሰጣቸዋለን። ሌላ ነገር ምንም አያስፈልግም። ሲጀምር ያው ባለትዳር ደግሞ አንድ ሰው ከሆነ በባለትዳር ላይ ሌላ ሴት መደረብ ምን ያህል ዋጋ ላይ ያስከፍል እንደሚችል ያው ላንተ መናገር አይጠበቅብንም፣ ታውቃለህ ብዬ አስባለሁ። እና እሱ ባለትዳር ሆኖ የልጅ አባት ሆኖ በዛ መሀል ነው እንደዚህ አይነት ነገሮችን እያደረገ ያለው። ስለዚህ ይሄ ነገር ደግሞ ምን ያህል ዋጋ ላይ ያስከፍለው እንደሚችል ራሱም ያውቀዋል። እኛ እስከዛሬም ድረስ የታገስ ነው ያው የሁለቱ አብሮ መሆን ስለምንፈልግ በመሀላችን የሆነ መጥፎ ነገር እንዳይፈጠር ለማድረግ ስላሰብን እንጂ እኛ ይሄንን ነገር ማድረግ ካሰብን በጣም ቆይቷል። ረጅም ሰዓት ነው ማድረግ የፈለግነው ማለት ነው። ስለዚህ ሄርሜላም ቢሆን የገባችው በባለትዳር መሀል ነው። ውጪ ብለናታል፣ አልወጣም ብላለች። በጣም ብዙ ጊዜ ያስጠንቅቀናታል። ስለዚህ አሁን ደግሞ እሱን ነገር ማታስተካክል ከሆነ እኛ ወደ ህግ አካል ሄደናል። የበላይ
አካል ሚሊዮን ትሰማለች። እኛ ክስ ጀምረናል አንዴ። አንተም ይሄ መጥሪያ ግዴታ ነው ትሰጣታለህ። አብርሃም ማምጣት የፈለገው ነገር ማምጣት ይችላል። እኛ ከዚህ በላይ መታገስ አንችልም። ስለዚህ አንተም መጥሪያውን ትሰጣታለህ፣ እሷም መጥሪያውን ተቀብላ ወደ ህግ ቀርባ ያለውን ነገር ህግ እንዲፈታው ነው ማድረግ ምን ፈልግ። ከዛ ውጪ እኛ ስንቴ ተናገርን፣ ስንቴ ለፈለፍን፣ ምንም ሊያመጣልን አልቻለም። ከቀን ወደ ቀን ይባስ እየባሰበት ነው ልጁ እየመጣ ያለው። ስለዚህ ሄርሜላም ቢሆን እጇን ማግኘት አለባቸው። እነ ብሩክም እና አቤልም ቢሆኑ እነሱም ማግኘት ያለባቸውን ቅጣት ያገኛሉ። ስለዚህ ይሄ ወረቀት እኛ የምንፈልገው ፈረንጁ ካንተ ጋር መቀያየም አንፈልግም። ስለዚህ በሰላም ወስደህ ይሄንን ወረቀት ለሷ እንድታደርስልን ነው ዛሬ መጣ። እኛም አንተን ማስቸገር አንፈልግም ነበረ ስላላገኘናት እንትን ነው እኮ አንተ አሁን ለሷ ቀጥታ ስጣት አይደለም ለአቤል ስጠው። አቤል ያው አጫፋሪው አይደል? ስለዚህ አቤል ይሰጣታል ነው። አብርሃምን ፈርታው ነው እኔ ማንንም ቪዲዮ ያያል እኮ እኛ እንደሰጣንክ ያውቃል። ስለዚህ ምንም የሚያስፈራክ ነገር የለም። ምናልባት ፈርታው ከሆነ እኔ ማንንም የምፈራበት ምንም አይነት ምክንያት የለም። ምክንያቱም የሰው ትዳር ነው እየበጠበጠች ያለችው። ከዚህም በላይ ይገባታል። ግን ደግሞ እናንተ ላይ ወይ አብርሽ መጥቶ የሆነ ነገር እንዳይፈጠር ነው። ጭቅጭቅ ሊፈጠር ይችላል፣ ብዙ ነገርም ሊፈጠር ይችላል። ይሄንን ነገር ለምን አደረጋችሁ እንዳይላችሁ እንጂ እኛ ይሄ ቀድሞ የሚያስብነው ነገር ነው። ከእናንተ ቀድሞ መጣ እንጂ እኛም ልናደርገው የነበረው ነገር ነው እና በሰው ትዳር በሰው ህይወት ገብታ ከዚህም በላይ ይገባታል። እሷ ብቻ አይደለችም፣ ጓደኞቿም ከጀርባ በርቺ የሚሏት እነሱም ይሄንን ቅጣት እንዲያገኙ እኛን ከጎናችሁ እንሆናለን። አሁንም ቢሆን ማለት ነው ያለው ነገር ይሄ ነው። ከዛ በኋላ ለአቤል ስጠው፣ አቤል ይስጣት። ከዛ በኋላ የምናየው ነገር ይሆናል። ችግር የለውም። አብርሃም ምንም አያመጣም። ምንም እስካሁን ታገስ ነው ምን አለው። ከዚህ በላይ ምንም ልንታገሰው አንችልም። እቤት ሁላ ሲገባ እኮ እኛ ዝም ነው ያለው። ወጣ ለምን የልጅ አባት ነው ይጠይቅ፣ ችግር የለም። እኛ እርቃቸው ነው የምንፈልገው። ቪዲዮ እያዩት ነው አይደል? እነሱ ግን የእነሱን እርቅ ስለሚፈልጉ ሰላም ስለሚፈልጉ ነው ዝም ያሏቸው እንጂ ሰው ዝም ተብሎ ሰው ቤት አይገባም። ማማች ቤት ገብቷል። ያ ሁሉ የተደረገው ለምንድን ነው? እሱን ፍቅር ፈልገን አብሮ እንዲቀጥሉ ስለምንፈልግ ነው። ይሄ ደግሞ ክብር ካልወደደላቸው እስከ መለያየት የሚያደርስ ከሆነ ቅድሚያ ምን ጀምረው ከሄርሜላ ነው። ሄርሜላ እንጀምራለን። ያለው ነገር ደግሞ እያየን ምን ጨምረው ነገር ይሆናል። ከዚህ በላይ መታገስ አይኖርብንም አይመስልም? እኔ ለአቤል ብቻ ሳይሆን ምንም የምታመጣው ነገር የለም። እኔ ቀጥታ እሷ ጋር ሄጄ መስጠት እችላለሁ። በቃ ካገኘሃት ለሷ ካላገኘሃት ለአቤል ሰጥተው እንዲያደርስ ማድረግ ነው። ሌላ ምንም ግርግርም ንክርክም አያስፈልግም። አብርሃም ላልከው ደግሞ ምንም ነገር አያመጣም። ምንም አያመጣም። ለሷ ታስበኛለን። እስካሁን ካደረገው ነገር የበለጠ ምንም ያደርገው ነገር አለ። አሪፍ ነው ለኛ ጀምር። ለኛ እኮ መጥቶ ካወራን እኛ ከዚህ በላይ የምንፈልገው ምንም ነገር የለም። አሁንም እኛ እሱን ልናገኘው ስላልቻለን እንጂ ብናገኘው ከዚህ በላይ እኛም ልናደርግ እንችላለን። ስለዚህ አንተ ምንም አታስብ። በዚሁ አጋጣሚ ደግሞ ለአቤል መናገር የምፈልገው መልእክት ምንድነው? እናንተም ዛሬ ላይ ይሄንን ነገር አይታችሁ የማታቆሙ ከሆነ በዚሁ የምትቀጥሉ ከሆነ ለእናንተም ነገር ይሄ ጣፋንታ ነው የሚደርሳችሁ። ስለዚህ እረፉ። በእነሱ መሀል የምትገቡ ሰዎች አቁሙ ነው ማለት የምፈልገው ማለት። ስለዚህ ተቀበለን። ጨምረው ነገር አለ ሌላ የምጨምረው ነገር ቢኖር ይህንን ነገር እያደረጋችሁ ያላችሁ ሰዎች ወይም ደግሞ አቤል፣ ብሩክ እና አንዳንድ ርዝራሽ ሰዎች በኋላ የራሳችሁ ህይወት ላይ ነው የምትከፍሉት። ሁላችንም የዘራነው ነው የምናጭቀው። አሁን ላይ ለእናንተ ደስታ ኖሮ ሊሆን ይችላል፣ ወይም ደግሞ ብር ስላገኛችሁበት የሆነ ትንንሽ ነገር ጥቅሞች ስላገኛችሁበት ለእናንተ ደስታ ሊሆን ይችላል። በኋላ ግን እራሳችሁ ትወድቁበታላችሁ። አሁን የሩታ እንባ በኋላ ነው የሚከፍላችሁ፣ አሁን አይደለም፣ ሁላችሁም ማለት ነው። እና ይሄ ማዘዣ ለእናንተ ትንሽ ነገር ነው፣ ከዚህም በላይ ይገባችኋል። ሄርሜላም ብትሆኚ በዚህ የምትማሪ ካልሆነ ከዚህም በላይ ልንሄድ እንችላለን። አንቺን አስረን መግረፍ አቅቶን አይደለም፣ ሴት ልጅ ስለሆንሽ እንድትከበሪ እንጂ እኛ ለሴት ልጅ ክብር ስላለን እንጂ አሁንም ቢሆን ላንቺ ወንዶች ነን፣ እኛ ላንቺ አናንስም። እኛ እዚህ ጋር ሴት ልጅ ነሽ እህት አለን እናት አለን ብለን እንጂ ቀላል ነው ያንቺ ነገር። እነዚህ ሁለት ሶስት ሰዎች ስለደገፉሽ ምንም የምታመጪው ነገር የለም። ወይም ደግሞ በብርሽ ተደግፈሽ በብርሽ ተመክተሽ ምንም የምታመጪው ነገር የለም። እና አብትሽ መስጠት ካለብኝም እሰጣታለሁኝ። ቀጥታ እንደውም ለሷ ሄጄ መስጠት እችላለሁኝ። ካላገኘኋትም ለአቤል ሰጠውና የሚፈጠረው ነገር እንዳለ እናንተ ብቻ አይደላችሁም የምትቀበሉት፣ እኔም ከጎናችሁ አለሁኝ። ምንም የሚመጣ ነገር የለም፣ ምንም ማለት ነው። እዚህ ጋር የሰው ህይወት ሲያበላሹ ዝም ብለን እስካሁንም ያየነው እኔ አሁን ነው የገባኝ። አሁን ነው እየተጸጸትኩ ያለሁት፣ እስካሁንም ዝም ስላልኩኝ ማለት ነው።
ስለዛ ችግር የለውም። መስጠት ካለብኝ እሰጣታለሁ። ቀጥታ ካገኘኋት ለሷ እሰጣታለሁ። በቃ እኛም ያው የምንፈልገው ይሄ ወረቀት በአቤልም ዙሪያ ሆነ አንተም ቀጥታ ሰጣት፣ ይሄ ወረቀት ማዘዣው እሷ ጋር ደርሶ ለፍርድ ቀርባልን ያለውን ነገር መጠየቅ ነው የምንፈልገው። ስራው የማታቆም ከሆነ ደግሞ በዚሁ ከቀጠለ እኛም ከዚህ የባሰ ነገር ማድረጋችን አይቀርም። አክብረን ስለመጣ በጣም እናመሰግናለን። እዩ ቸኩያለሁ ብለሃል። ይቅርታ እንግዲህ ያው የቤተሰብ ጉዳይ ስለሆነ ግዴታ ያው ፋሚሊዎች እሱም የሆነበት ሊሄድ ፈልጓል እና በጣም አስቸኳይ ጉዳይ ስለሆነ ነው እኛም ይዘነው የመጣ ነው እና ያለውን ነገር የምታዩት ይሆናል። እስካሁን አብራችሁ ስለነበራችሁ እናመሰግናለን። መልካም ቀን ይሁንላችሁ። እንወዳችኋለን።